ታላቁ ምስጢር ሲጋለጥ የግብፅን ፒራሚዶችና የተቀበረው የኢትዮጵያ ታሪክ። ዓለም ያስተማረችን ታሪክ የተጭበረበረ ውሸት ቢሆንስ ብላችሁ አስባችሁ ታውቃላችሁ? በየመማሪያ መጻሕፍት፣ በሙዚየሞችና በታዋቂ የታሪክ ምሁራን አንደበት የሚነገረው ታሪክ የአፍሪካን ታላቅነት፣ የኢትዮጵያን ታላቅነት ለመካድ በዓለም አቀፍ ደረጃ የተፈጸመ ታላቅ ሴራ አካል ቢሆንስ? ዛሬ በሰው ልጅ ስልጣኔ ታሪክ ውስጥ ከተካሄዱት ትልልቅ የታሪክ ማዛባት ተግባራት አንዱን ልናጋልጥ ነው። ለሺህ ዓመታት ታላላቅ የግብፅ ፒራሚዶች በባሮች እንደተገነቡ ወይም በሰሜናዊ ግብፃውያን እንደተሰሩ ሲነገረን ኖሯል። ይህ ታሪክ ግን የጥቁር አፍሪካውያንን ሚና ከመካድ የመጣ የዘረኝነት ውጤት ነው። እውነቱ ግን ሌላ ነው። የጥንቷ ግብፅ ታላቅነት የጀመረው ከደቡብ በኩል በናይል ወንዝ ላይ የፈሰሰ የስልጣኔ ማዕበል ነው። የኩሻውያን ኢምፓየር። የጥንቷ ኢትዮጵያ እውነተኛው የዓለም እናት ስልጣኔ ነበረች። ትልቁን የውሸት ሽፋን የሚገልጠው ግን እዚያው በጊዛ አሸዋ ስር የተቀበረው የአጥንት ማስረጃ ነው። የፒራሚዶችን ግንበኞች የአጥንት መዋቅር ሲመረመር ከአፍሪካዊ ወይም ጥቁር የዘር ግንድ ጋር የሚመሳሰል እንጂ ከሰሜን የመጡ ህዝቦች ጋር የሚገናኝ እንዳልሆነ ታውቋል። ይህንን እውነት ለመጋፈጥ ምን ያህል ዝግጁ ነን እኛስ? ስለ ጥንታዊ ስልጣኔ የምታውቁት ነገር በሙሉ፣ በትምህርት ቤት የተማርነው ነገር በሙሉ የሚቀየርና እንደ አዲስ የሚጻፍ ነው። የዘመናችን ታሪክ ሆን ብሎ የግብፅን ታላቅነት የገለጸበት ምክንያት ግብፅ ከመነሻዋ ከጥቁር አፍሪካ በመነጠሏ ነው። የኦክላሆማ ሊግ ድሩሲላ ጁነዲ ሂውስተን በወንደርፉል ኢትዮጵያንስ ኦፍ ዘ ኤሸንት ኩሻይት ኢምፓየር መጽሐፋቸው የጥቁር ህዝቦችን ታሪክ ከአፍሪካ ጠርዝ አውጥተው በዓለም ታሪክ መሃል ላይ አስቀመጡም። እሳቸው እንደሚሉት የኩሻውያን ኢምፓየር በመሰረቱ የጥንቷ ኢትዮጵያ የዓለምን የመጀመሪያውን ስልጣኔ የገነባች የእውቀትና የባህል ማዕከል ነበረች። ይህች ኢምፓየር ከሜዲትራኒያን እስከ እስያ ድረስ ይዘረጋ የነበረ ዓለም አቀፋዊ ተጽዕኖም ነበራት። ሂውስተን የግብፅ ስልጣኔ የጀመረው በድንገት ሳይሆን ኩሻውያን ባህልና እውቀት ቀጥተኛ ወራሽ እንደሆነች አጥብቀው ይከራከራሉ። ፒራሚዶችን የመገንባት ጥበብ፣ በስነ ከዋክብት ላይ የተመሰረተ የህንፃ እውቀትና ውስብስብ የአስተዳደር ስርዓት የመጡት ከደቡብ በኩል በናይል ወንዝ ወደ ሰሜን የፈሰሰ የኩሻዊ ቅርስ ነው። የግብፅ የመጀመሪያዎቹ ስርወ መንግስታት መስራቾች የኩሻዊ ቅርስ ስለነበራቸው የገነቡትም ለኩሻዊ ስልጣኔ ክብር ነበረ። የታሪክ ምሁራን ሆን ብለው የኢትዮጵያን ወይም የኩሽን ኢምፓየር ወሰን አሳንሰው በመግለጽ የግብፅን ታላቅነት ከጥቁር ስር መሰረት ነጥቀው ለማቅረብ ሞክረዋል። ይህ ደግሞ ታሪክን የዘረኝነት ፍላጎት ሰለባ ያደረገው ክስተት ነው። የጥንታዊው ግሪክ ጸሐፊው ሄሮዶተስ የግብፃውያንን የዘር ግንድ ከኢትዮጵያውያን ጋር ያያያዘበት ጽሑፍ የዘመናዊ ታሪክ ምሁራን ሆን ብለው ችላ ብለውታል። ፒራሚዶች የተሰሩት በባሮች ነው የሚለው ታዋቂው ትርክት ግን ውሸት የሆነው ታሪክ የተፈጠረው የዘረኝነት ዓላማ ስላለው ነው። ታሪክ ጸሐፊዎች ጥቁር ህዝቦች ያለ ከፍተኛ የውጭ ኃይል ወይም ቅጣት እንደዚህ ያለ ታላቅና ትክክለኛ የኢንጂነሪንግ ሥራ መስራት እንደማይችሉ ለማሳመን ሞክረዋል። እውነቱ ግን እነዚህ ግንበኞች ከኩሽ የመጡ ህዝቦች ናቸው። በጊዛ ፒራሚዶች ዙሪያ ባሉ መቃብሮች ውስጥ የተገኙት የመሚዎችና የአጥንት ፍርስራሾች የፒራሚዶቹን ግንባታ በብዛት የተሳተፉ ሰዎችን ማንነት ይገልጻል። የአንትሮፖሎጂ ባለሙያዎች ይህንን የአጥንት ስብስብ ሲመረምሩ ግለሰቦቹ ከዘመናዊው የመካከለኛ ምስራቅ ህዝቦች ጋር ሳይሆን አፍሪካዊ ወይም ጥቁር የፊዚካል ባህሪያት እንዳላቸው አረጋግጠዋል። እዚህ የተቀበሩት ግንበኞች ከናይል ወንዝ ደቡባዊ ክፍሎች ከኩሽ ወይም ከኢትዮጵያ ከሚገኙ ህዝቦች ጋር በጣም ትልቅ የዘር ዝምድና አላቸው። ታሪክ ጸሐፊዎች ይህንን እውነት አውቀውታል። ግኝቶቹ ግንበኞቹ በዘር ደረጃ ከደቡብ እንደመጡ በግልጽ ሲያሳዩ፣ ይህ መረጃ ለህዝብ እንዳይደርስ ግን ሆን ተብሎ ተደብቋል። ዶክተር ቼክ አንታ ዲዮፕ የጥንት ግብፃውያንን የዘር ምንጭ ለማረጋገጥ ከጽሑፎች ባሻገር ሳይንሳዊ ዘዴዎችን ተጠቅመው ነበረ። ዲዮፕ በሙሚዎች ቆዳ ላይ ያለውን
የሜላኒን ወይም ጥቁር ቀለም መጠን በመመርመር የጥንት ግብፃውያን ቆዳቸው ጠቆር ያለ መሆኑን ለማረጋገጥ ሞክረዋል። የግብፅን ስልጣኔ ከሜት ወይም ጥቁር መሬት ብለው የሰየሟት የጥንት ግብፃውያን ጥቁር አፍሪካውያን መሆናቸውን ያጠናክራል። ፒራሚዶችን የሰሩት የኩሻዊ ስር የነበራቸው መሆናቸውን ይህ ማስረጃ ያጠናክራል። የምዕራቡ ዓለም ሊቃውንት ይህንን ሳይንሳዊ ግኝት ለመካድ የሞከሩበት ምክንያት በታሪክ ውስጥ ያለውን የዘረኝነት አጀንዳ ለመደገፍና የአፍሪካን ታሪክ ክብር ዝቅ ለማድረግ ነው። ፒራሚዶችን ለመገንባት የሚያስፈልገው ውስብስብ ቴክኖሎጂ እውቀቱስ ከየት መጣ? መልሱ ከኩሽ ነው። ጆርጅ ጂኤም ጄምስ ስቶለን ሌጋሲ በተሰኘው መጽሐፉ የፒራሚዶችን ግንባታ ያስቻለው እውቀት ከፍተኛ የአፍሪካዊ ጥበብ እንደነበር አብራርቷል። ፒራሚዶችን ለመስራት የሚያስፈልገው ከፍተኛ የሂሳብ፣ የስነ ከዋክብትና የጂኦሜትሪ እውቀት የተገኘው ከኩሻውያን ወይም ከኢትዮጵያውያን ኢምፓየር ሊቃውንት ነበረ። ጄምስ የጥንት ግሪኮች እንደነ ፕላቶ፣ ፒታጎረስ እና ሌሎች ሳይንሳዊ ፍልስፍና እውቀታቸውን ያገኙት ከግብፃውያን ካህናት እንደሆነና ይህንንም እውቀት በኋላ ላይ እንደራሳቸው አድርገው በመውሰድ ታሪክን እንዳዛቡ ይከራከራል። ፒራሚዶቹ የተቀመጡበት ትክክለኛ ቦታ ከሰሜን ምድር ምሰሶና ከሰማይ ላይ ካሉ ኦሪዮን ቤልት ከዋክብት ጋር በትክክል እንዲገናኙ ተደርገው ነው የተሰለፉት። ይህ የሚያሳየው ግንበኞቹ በጂኦሜትሪና በስነ ከዋክብት የነበራቸው እውቀት ከዛሬው ሳይንስ የማያንስ እንዲያውም ይበልጥ እንደነበር የሚያስረዳ ነው። ይህ ሁሉ እውቀት ታዲያ በኩሻውያን ዘንድ የዳበረ ነው። ታሪክ ይህንን አስገራሚ የኢንጂነሪንግ እውቀት የት እንደተገኘ ለመደበቅ ሞክረዋል። ሴራው ግን ይህንን የመጀመሪያውን የእውቀት ምንጭ ወደ ጥንቷ ኢትዮጵያ ይወስዳል። ምንም እንኳን በዛሬዋ ሱዳን በጥንቷ የኢትዮጵያ አካል ወይም ደግሞ የኩሽ ግዛት የነበረችው ሱዳን ውስጥ የሚገኙ የሜርዌ ፒራሚዶች ቢኖሩም በርካታ የታሪክ አቀንቃኞች በጥንት ኢትዮጵያ ግዛት ውስጥ ከግብፅ ፒራሚዶች የሚቀድሙና ሆን ተብለው የተደበቁ ስውር ፒራሚዶችና ታላላቅ የግንባታ ስራዎች እንዳሉ ያምናሉ። ይህ የተደበቀው የፒራሚድ ክፍል የኩሻውያን የመጀመሪያው የቴክኖሎጂ አሻራም እንደነበር ይነገራል። ፒራሚዶችን የመገንባት ጥበብ ወይም ግዙፍ ድንጋዮችን ማንሳት፣ የስነ ከዋክብትን አሰላለፍ መረዳት ለመጀመሪያ ጊዜ የዳበረውና የተፈጠረው በኩሻውያን ኢምፓየር ውስጥ ነው። ይህ እውቀት በናይል ወንዝ በኩል ወደ ሰሜን ተወስዷል። ዋናው ታሪክ በግብፅ ፒራሚዶች ላይ ብቻ እንዲያተኩር የተደረገው በደቡብ ወይም በጥቁር አፍሪካ ያሉትን የመጀመሪያዎቹን የፒራሚድ ግንባታ ቦታዎችና የቴክኖሎጂ ምንጮች ሆን ብሎ ለመደበቅ ነው። ኢትዮጵያውያን የገነቧቸው ፒራሚዶች እንዳሉ መቀበል የዘመናዊው ታሪክ የዘር አድሎ መሰረት እንዲናድ ያደርጋል። ፒራሚዶችን የሰሩት ሰዎች ባሮች አልነበሩም። እነሱም በድንገት ብቅ ያሉ ግለሰቦች አይደሉም። እነሱ የተራቀቀ የትምህርት ስርዓት ባለው የኩሻውያን መንግስት የሰለጠኑ የሂሳብና የኢንጂነሪንግ ሊቃውንት ነበሩ እንጂ። እነዚህ ሊቃውንት ከኩሻውያን ባህል የመጡ በመሆናቸው ፒራሚዶቹ የግብፅ ስልጣኔ ሳይሆን የጥንቷ ኢትዮጵያ ወይም የኢምፓየር የላቀ የሳይንስና የቴክኖሎጂ ብቃት ማስረጃዎችም ናቸው። እውነት ተቀብራ አትቀርም። የግብፅ ፒራሚዶች ግንበኞች ባሮች አልነበሩም። እነሱም ከሰሜን የመጡ ህዝቦች አይደሉም። እነሱ ከኩሻዊ ቅርስ የተካኑ በራሳቸው ስልጣኔ የሰለጠኑና በናይል ወንዝ ሸለቆ ውስጥ ታላቅነትን የገነቡ የጥንት ኢትዮጵያውያን ነበሩ። የተቀበሩት አጥንቶቻቸው፣ የተሰረቁት የእውቀት ማህተሞቻቸውና የተካደው ታሪካቸው በአንድነት የኢትዮጵያን ወይም የኩሽን ታላቅ ሚና ይመሰክራሉ። የታሪክ ምሁራን ለዘመናት የደበቁትን እውነት ጊዜ ይገልጠዋል። የድሩሲላ ጁነዲ ሂውስተን፣ የቼክ አንታ ዲዮፕ እና የጆርጅ ጂኤም ጄምስ ጥናቶች የጥቁር አፍሪካን ታላቅነት በማስረጃ ይደግፉታል። የተሰረቀን ታሪክ መልሰን እንድንይዝና የዓለምን ስልጣኔ እውነተኛ መነሻ እንድናይ፣ ታሪካችንን እንድናጠና፣ እንደ አዲስ በራሳችን እጅ ታሪካችንን እንድንጽፍ፣ ከተኛንበት እንድንነሳ የሚያነቃን መርሃ ግብር ነው። እናንተስ እነዚህ የግብፅ ፒራሚዶች በማን ተገነቡ ብላችሁ ታስባላችሁ? በኢትዮጵያስ ከግብፅ ያልተናነሱ ስውር ፒራሚዶች እንዳሉ፣ እንደዚሁም የኢትዮጵያ ግዛት በነበሩት እንደ ሱዳን፣
ጅቡቲ አካባቢም ፒራሚዶች እንዳሉ ይነገራሉና በዚህ ዙሪያ ያላችሁን ሐሳብ አስተያየት አጋሩን። በሌላ መርሃ ግብር ደግመን እስክንገናኝ እኛ እዚህ ጋር አበቃን። በቸር ቆዩን።